ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ያው ባለፈው እንደነገርኳችሁ ይሄ ሳምንት የኢንተርናሽናል ብሬክ ነው። ተጫዋቾች ለሀገራቸው ለመጫወት በየሀገራቸው ገብተዋል ማለት ነው። የአውሮፓ ውስጥ የሚጫወቱ አፍሪካ ውስጥ የሚጫወቱ ሁሉም ለአገር ግዴታቸው ለመወጣት ገብተዋልና ይሄ ሳምንት ስፔን ላሊጋም እንግሊዝ ፕሪሚየር ሊግ እንደውም ቡንደስሊጋ የጣሊያን ሊግም የፈረንሳይ ሊግም እንደሌለ ነግሬያቸው ነበረ። አሁን ደግሞ ለሀገራቸው ዲዩቲ ለዓለም ዋንጫ ለማለፍ እየተጫወቱ ነው የሚገኙት ማለት ነው። ማጣሪያ ከዚህ ውስጥ ያለፉት አሉ። ላቲኖች በሙሉ ጨርሷል ጌማቸውን። ስለዚህ እነሱ ፍሬንድሊ የሚሉ ወይ ደግሞ የወዳጅነት ጨዋታ እየተጫወቱ ይገኛሉ፣ ላቲን አሜሪካዎች ማለት ነው። ምክንያቱም አቋም መፈተሻ ተጫዋቾችን አንድ ላይ ለማዋሃድ እንደዚህ አይነት ሲያገኙ እንደዚህ አይነት እድል ሲገኝ ፍሬንድሊ ያዘጋጃሉ ማለት ነው። እነሱ የወዳጅነት ጨዋታ እያካሄዱ ይገኛሉ። ሌሎች ግን አፍሪካ ላይም ጨርሷል። በፕሌይኦፍ ወይ ደግሞ የቀሩት አንድ ሀገር በፕሌይኦፍ ተጫውቶ እንዲገቡ ነው እንጂ እነ ናይጄሪያ እና ማሊ ማለት ነው ከነሱ በስተቀር ሌሎች መጣራቸውን ተጫውቶ ጨርሷል ማለት ነው። በአውሮፓ ደረጃም በአሁኑ ነው የሚያልቀው ጨዋታቸው። እነ እንግሊዝ ቀድማ አልፋለች። ብዙ ሀገሮች አልፈዋል በዚህ በአውሮፓ መድረክ። ሌሎቹ ደግሞ የመጨረሻ ጨዋታ የሚጠበቁ ይሆናሉ ማለት ነው። ከረጅም ዓመታት በኋላ ኖርዌይ ለዓለም ዋንጫ ትኬት የቆረጠችው ይመስላል። ይሄም እናያለን። የኤርሊንግ ብሮት ሃላንድ እንዲሁም የማርቲን ኦዲጋርድ ሀገር ኖርዌይ ወደ ዓለም ዋንጫ 2026 ለአሜሪካ ሜክሲኮ በጋራ የሚያዘጋጁትን ዓለም ዋንጫ ብዙ አገሮችን ለማየት በጉጉት ዓለም እየጠበቀች ትገኛለች ማለት ነው። የ2026 በብዙ ነገር ይጠበቃል። ክርስቲያኖ ሮናልዶ እንዲሁም ደግሞ ሊዮኔል ሜሲ የመጨረሻቸው ጨዋታ እንደሚሆንም ይጠበቃል። ምክንያቱም እድሜያቸው ሄዷል፣ ወደ ከ40 በላይ ስለሚሆን ቀጣይ 2034 የሚሳተፉ አይመስልም። ባለፈው አንድ ቃለ መጠይቅ ላይ ሮናልዶም የሰጠ አስተያየት ላይ የመጨረሻዬ ነው ስል ተደምጧል። ስለዚህ እነኚህ በጣም ዓለማችን በእግር ኳስ የተቆጣጠሩ ተጫዋቾች የ2026 ዓለም ዋንጫ የመጨረሻ ጨዋታቸው ይሆናል ተብሎ ይጠበቃል። ሌሎችም በጣም ከዋክብቶች ይገኛሉ የሚሰቅሉ እነ ሉካ ሞድሪች እና ኔይማርም የመጨረሻ ጨዋታ እንደሚሆን ይጠበቃል። ኔይማር እንኳን እድሜው ገና ነው፣ ግን አሁን እያሳየ ያለው አቋም በብዙዎች እንትን አይደለም። ስለዚህ ለአገር እንደሚመረጥ ራሱ የዘንድሮ ራሱ አጠያያቂ ነው። ብዙዎቹ ግን ቢመረጥ የሚል በጉጉት እየጠበቁ ይገኛሉ። በጣም ተወዳጅ ተጫዋች ነው። በጣም ጎበዝ ነው። ክህሎቱ የሚደንቅ ነው። ግን ከባርሳ ለቆ ወደ ፓሪሰን ጀርመን ከሄደ በኋላ ያሳየ የሚገኘውን ብቃት ብዙም አይደለምና እሱም ዘንድሮ ይጠበቃል። ሌሎች ጉዳዮችም እናያለን ማለት ነው። በግል ተጫዋቾችም እናያለን። በግል ተጫዋቾች ዘንድሮ ለማንቸስተር ሲቲ በረኛው ነው የፈረመው ጂጂ ዶናሩማ። ምን ያክል ጨዋታ ተጫወተ ለሲቲም ለብሔራዊ ቡድን እንደውም ደግሞ ምን አይነት ብቃት አሳየ የሚል ደግሞ አብረን የምናይ ይሆናል ማለት ነው።
ሌሎቹም አብረን የሚመለከት ይሆናል። ተከታተሉን። ይሄ ጂጂ ዶናሩማ ጣሊያናዊ ግብ ጠባቂ ማለት ነው። ብዙዎቻችሁ አምና ፓሪሰን ጀርመን ጋር የአውሮፓ ቻምፒየንስ ሊግ ሻምፒዮን ሲሆን ታስታውሳላችሁ። ከዛ በፊትም በልጅነቱ ለኤሲ ሚላን ሲጫወት እንደነበረ እናስታውሳለን ማለት ነው። በጣም አስገራሚ የሆነ ግብ ጠባቂ ነው። አሁን ዓለማችን ላይ ካሉ ግብ ጠባቂ ጂጂ ዶናሩማ ቀዳሚው ነው ማለት ነው። እና አዲሰን ቤከር አሉ። አሁን አርሰናል ላይ ዴቪድ ራያ አለ፣ ቲቦ ኮርቶ አለ ሪያል ማድሪድ እና ለጓንት ሽልማት ምርጥ የዓለማችን ግብ ጠባቂም የሚፎካከሩ እነኚህ ናቸው ማለት ነው። ጂጂ ዶናሩማ ማንቸስተር ሲቲ ዘንድሮ ካስፈረመ በኋላ መጀመሪያ ጨዋታውን ልክ እንደመጣ በደርቢ ጨዋታ ላይ ነበር የተሰለፈው። የማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ያደረገው ማለት ነው። በማንቹዋል ደርቢም በሪከርድ በሆነ 3-0 ማንቸስተር ሲቲ ያሸነፈበት በክሊን ሺት ነው የወጣ ማለት ነው። ይሄ ጣሊያናዊ ግብ ጠባቂ ማለት ነው። ያቺ የሚቦሞ ጎል ነበረች። በጣም እጅግ የሚገርም ሙከራ ነበረ። እሷን በሚገርም ሁኔታ ነው ፓንች አርግቷት ያወጣት ማለት ነው። ያን ጨዋታ ላይ ዶናሩማ ማለት ነው። ከዛ በኋላ በሻምፒየንስ ሊግ ናፖሊን በሜዳ ነው ያስተናገደ ማንቸስተር ሲቲ። ለዶናሩማ ደግሞ ሁለተኛ ጨዋታ ነበር። ከዛ በፊት ማንቸስተር ሲቲ ሲጠቀም የነበረው ትራፎርድ ነበረ። ይሄ ቀድሞ የማንቸስተር ሲቲ አካዳሚ እንዲሁም የበርንሌ ተጫዋች የነበረው እሱ 3 ጨዋታ ተጫውቶ 2ቱ ተሸንፎ አንዱን ደግሞ አሸንፎ በክሊን ሺት የወጣው ነበረ ትራፎርድ ማለት ነው። ከዛ በፊት 2 ጨዋታ ነው የተሸነፈ ማንቸስተር ሲቲ። 2 ጨዋታ ከተሸነፈ በኋላ ዶናሩማ መጥቶ ማንቸስተር ዩናይትድን ሲቲዎች እንዲያሸንፉ ያገዛቸው። ከዛ ቀጥሎ በናፖሊ ሲቲ ናፖሊን 2-0 አሸነፈ። አሁንም ዶናሩማ በክሊን ሺት ነው የወጣ ማለት ነው። ከዛ ቀጥሎ ከናፖሊ በኋላ ደግሞ አርሰናልን ነው የገጠመው። ታስታውሳላችሁ። ማንቸስተር ሲቲ 1-0 ሲመራ ቆይቶ በ90+ ላይ ነው ያቺ የማርቲኔሊ ጎል የገባች አንዳቻ የሆኑት እንጂ ይሄ ጨዋታም በክሊን ሺት ለመውጣት ሰፊ እድል ነበረው ማለት ነው። ማንቸስተር ሲቲ በሶስተኛ ጨዋታ ሳይሸነፍ እንደወጣ ብዙ ኳሶችን ሲያድን ነበረ። በተለይ አርሰናል ከቆመ ኳስ ኮርና እንዲያስቆጥር ይታወቃልና እነሱ እንዳያስቆጥር ሲያደርግ የነበረው ጥረት በጣም እጅግ ግሩም ነበረ ማለት ነው። በጣም በቁመትም ግዙፍ ነው እንደምታውቁት፣ በጣም ረጅም ነው ይሄ ተጫዋች፣ አክቲቭም ነው እና ሶስተኛ ጨዋታ አርሰናልን ገጥሞ 1-1 ነው ወጣ ማለት ነው። ቀጥሎ ከበርንሌ ጋር ነው ጨዋታውን ያደረገው። በርንሌ ማንቸስተር ሲቲ 5-1 ነው ያሸነፈው። ይሄ ጨዋታ በክሊን ሺት የሚወጣበት እድል ነበረው፣ ግን ማንቸስተር ሲቲ በሰፊ ጎል እየመራ ባለ የማንቸስተር ሲቲ ተከላካዮች መዘናጋት ይታይ ነበረ። አዛች 1 ጎል ተቆጠረችበት እንጂ እሱ ያሳየው በግል ብቃት በጣም ጥሩ ነበረ። ከዛ በኋላ ከሞናኮ ጋር 2-2 ወጡ፣ ከሜዳ ውጪ ወጡ ማለት ነው። 2-1 ማንቸስተር ሲቲ እየመራ ነበረ። ያ ሁለተኛ ጨዋታ 2-2 ከሞናኮ ጋር ያወጡትም በፔናልቲ ነበር ማንቸስተር ሲቲ ጎል ያስተናገደው ማለት ነው ዶናሩማ። ከዛ በኋላ ብሬንትፎርድ ጋር የተጫወቱት 1-0 ነው ያሸነፈ ማንቸስተር ሲቲ። ይሄ ጨዋታ ላይም ክሊን ሺት መዝግቦ ነው የወጣ ይሄ ግብ ጠባቂ ማለት ነው። ከዛ በሻምፒየንስ ሊግ በቪያሪያል 2-0 ነው ያሸነፈ ማንቸስተር ሲቲ። ይሄ ጨዋታ ላይም በክሊን ሺት ነው የወጣ ማለት ነው። ከዛ ቀጥሎ
ዶርትሙንድ ጋር 4-1 በሻምፒየንስ ሊግ እዚህ ላይ ጎል አስተናግዷል። በተጫወታቸው ሁሉም ጨዋታዎች ውስጥ አንድ ጨዋታ ብቻ ነው ተሸነፈ። ዶናሩማ ከመጣ ማንቸስተር ሲቲ ማለት ነው። ክሊንሺትም ቶታሊ ሻምፒየንስ ሊግም እንዲሁም በፕሪሚየር ሊግም 5 ክሊንሺት ነው ያስመዘገበው። በፕሪሚየር ሊግ 8 ተጫውቶ 4 በክሊንሺት ወጥቷል። ሌሎቹ ደግሞ ጠባብ የሆኑ ጎሎቹ ነው የተቆጠሩበት ማለት ነው። ከአንድ ጎል በላይ የተቆጠረበት የለም ይሄ ጣሊያናዊ ግብ ጠባቂ እና ዘንድሮ ለማንቸስተር ሲቲ ምርጥ ግዢ እየተባለ ይገኛል። ለማንቸስተር ሲቲ ብቻ አይደለም፣ ክረምት የተዘዋወሩ ተጫዋቾች ግንባር ቀደም ላይ የሚገኝ ተጫዋች ነው ማለት ነው። እሱ ያደረጋቸው ጨዋታዎች ማንቸስተር ሲቲን ውጤታማ ሲያረግ ታይቷል እና ለወደፊትም በእርግጥ አምና የአውሮፓ ቻምፒየንስ ሊግ አሸናፊ ነበረ። ለዛም የአመቱ ምርጥ ግብ ጠባቂ ተብሎ ተሸልሟል ማለት ነው። ቀጣይም ደግሞ ማንቸስተር ሲቲ ዋንጫዎቹን የሚያሸንፍ ከሆነ ይሄ ግብ ጠባቂ አሁንም ድጋሜ የማሸነፍ እድል እንዳለው ነው የሚያሳየው ማለት ነው። ሌላኛው ጉዳይ ስለ CR7 ማለት የዓለማችን ምርጡ ተጫዋች ክርስቲያኖ ሮናልዶ ነው ማለት ነው። የፖርቹጋላዊ ተጫዋች የ2026 የመጨረሻው የዓለም ዋንጫ ተሳትፎ ይሆናል ማለት ነው። 2006 ጀምሮ እስካሁን ያለው 2010 የሳውዝ አፍሪካውን ተሳትፎ አርግቷል። 2014 የብራዚልን ተሳትፎ አርግቷል። 2018 የሩሲያ ያዘጋጀውን ዓለም ዋንጫ ተሳትፏል። 2018 ብዙዎቹ የምታስታውሱ ከነበረ ክርስቲያኖ ሮናልዶ ከስፔን ጋር ፖርቹጋል ያደረገችውን ጨዋታ 3-3 አቻ የወጡበት ጨዋታ ሃትሪክ ሰርቶ ብቻውን የተጫወተ ይመስል ነበረና ይሄ ዓለም ዋንጫ ያስታውሳን ነበረ። የክርስቲያኖ ሮናልዶ ያሳየበት ብቃት ነበረ። 2022 ካታር ያዘጋጀችውም ተሳትፎ አርግቷል። እዛ ላይ በሞሮኮ ተሸንፈው እስከሚወጡ ድረስ ውድድር ውስጥ ነበሩ ማለት ነው። ያ በርግጥ ወደ ማንቸስተር ዩናይትድ ድጋሚ ከተመለሰ በኋላ ሰጣ ገባ ውስጥ ነበረ ማለት ነው። ከአሰልጣኙ ጋር ተጋጅቶ እንደነበረ ይታወቃል። በማንቸስተር በኩልም ሲሰለፍ እያየን አልነበርንም፣ ግን በሀገር ጨዋታ ትልቅ ተጫዋች ስለሆነ ኢጎ ስላለው 2022 ላይ ተጠርቶ ሄዷል ማለት ነው። እዛ ላይም ተሳትፎ ሲያደርግ ነበረ። ብቃቱም ይሄን አክል ባይሆንም እንደ አገር ግን ጥሩ ሄዶ ነበሩ ማለት ነው። በአፍሪካ አገር በሞሮኮ ተሸንፈው እስከሚወጡ ድረስ ማለት ነው። አሁን ደግሞ የ2026 አሜሪካ እና ሜክሲኮ የሚያዘጋጁት የክርስቲያኖ ሮናልዶ አገር ፖርቹጋል መጨረሻው ትኬት ልትቆርጥ ጫፍ ላይ ደርሳለች ማለት ነው። እና ሃንጋሪ እና አርሜኒያ ያሉበት ባለፈው ደግሞ በአየርላንድ ተሸንፈው ነው የወጡት እንጂ ያው ማለፋቸውን የሚያረጋግጡበት እድል ነበራቸው። ያ ጨዋታ ላይ ክርስቲያኖ ሮናልዶ በቀይ ካርድ ከጨዋታ ተባረዋል ማለት ነው። ጥፋት ሰርቷል ተብሎ ነው ክርስቲያኖ ሮናልዶ በኬሪሩ 12ኛ ቀይ ካርድ ሆኖ ተመዝግቧል። እኔ የማስታውሰው በአገር ደረጃ የመጀመሪያ ጊዜ ይመስለኛል፣ አላቅም ብቻ በዲፕሊ ግን በኬሪሩ በማንቸስተር ዩናይትድ አንድ ጊዜ በቀይ ካርድ እንደወጣ ይታወቃል። ከዛ ባለፈ በሪያል ማድሪድ እንዲሁም በዩቬንቱስ በአልናስርም አንድ ጊዜ የሆነ ተጫዋች በጣም አግሬሲቭ ሆነ ተጫዋች አለና በቦክስ አገጩም ብሎት በቀይ ካርድ እንደወጣ በስፋት ሲወራ ነበረ ማለት ነው። እና ቶታል
በኬረሩ 12 ቀይ ካርድ እንደተመዘገበበት ያስተውላል ማለት ነው። ይሄ ባለ 5 ባላንዶሩ ክርስቲያኖ ሮናልዶ ማለት ነው። ያው የውጮች ብዙ ነገሮችን ይመዘግባሉ በኬረር ምን ያክል ጎል አስቆጠረ፣ ምን ያክል አሲስት አረገ፣ በተጫወታቸው ክለቦች ምን ያክል ሪከርዶችን ሰበረ እና ቀይ ካርዶቹም ሪከርድ አላቸው። ጥሩም ባይሆኑ ግን እንደ ሪከርድ ይያዛል ማለት ነው። በዓለማችን ላይ በጣም አግሬሲቭ የሆኑ ተጫዋቾች አሉ በቀይ ካርድ ብዙ ጊዜ በተደጋጋሚ የሚወጡት እና ሰርጂዮ ራሞስ የምታስታውሱ ከሆነ የሪያል ማድሪድ ቀድሞ ተጫዋች የነበረው በጣም አግሬሲቭ ተጫዋች ነው እና በተደጋጋሚ በቀይ ካርድ ይወጣል። ዳኒ አልቬስ የባርሰሎና እንዲሁም ፔፔ እሱም ፖርቹጋላዊ ነው፣ የክርስቲያኖ ሮናልዶ አጋር ነው። የሪያል ማድሪድ ቀድሞ ተጫዋች ነው። ብዙ ጊዜ በቀይ ካርድ በመውጣት ይታወሳል እና ባላቶሊን ታውቃላችሁ፣ የቀድሞ የማንቸስተር ሲቲ እንዲሁም የሊቨርፑል ተጫዋች ጣሊያናዊ ጥቁር ተጫዋች ማለት ነው። ክርስቲያኖ ሮናልዶ ከነሱ ጋር ተርታ ባይሆንም በኬሬሩ እስካሁን የተጫወታቸው ጨዋታዎች 12ኛ ቀይ ካርድ ሆኖ ተመዝግቧል ማለት ነው። የክርስቲያኖ ሮናልዶ አገር ዛሬ ምሽት ከአርሜኒያ ጋር ጨዋታን ታደርጋለች። ይሄ ጨዋታ ላይ ክርስቲያኖ ሮናልዶ አይኖርም ማለት ነው። ምናልባት ፕሌይኦፍ ውስጥ የምትገባ ከሆነ ፖርቹጋል ያ ጨዋታም ሊያመልጠው ይችላል። እሱ ቀጥታ የምታልፍ ከሆነ ደግሞ የ2026 የአሜሪካ እና ሜክሲኮ በጋራ የሚያዘጋጁትን ጨዋታ የመጀመሪያው ጨዋታ የምድብ ጨዋታ ማለት ነው ሊያመልጠው እንደሚችል ብዙዎች እየዘገቡ ይገኛሉ ማለት ነው። ባለፈው በቅርብ ወይ 1 ዓመት ወይ 2 ዓመት እግር ኳስ ላቁም እንደሚችል ሲያወራ ነበረ። ያው የ2026ቱ የዓለም ዋንጫ የመጨረሻው ጨዋታ እንደሆነ ይገመታል። እሱ ብቻም አይደለም፣ የሱ ሁሌም ተቀናቃኝ የሆነው ሊዮኔል አንድረስ ሜሲ የሱም የመጨረሻ ጨዋታ እንደሆነ ይታወቃል። እሱ በእርግጥ የ2022ቱን ዓለም ዋንጫ አሸንፏል። ክርስቲያኖ ሮናልዶ ግን ብዙዎቹን ዋንጫዎች አሸንፏል። ሻምፒየንስ ሊግ፣ ፕሪሚየር ሊግ፣ ላሊጋን፣ ኤፍኤ ካፕ፣ በግል ደግሞ ባላንዶር የመሰለ 5 ጊዜ አሸንፏል። በአገር ደረጃም አውሮፓ ዋንጫ፣ ኔሽንስ ሊግ አሸንፏል። የቀረው ዓለም ዋንጫ ነው። እንደ ግሌ ቢያሸንፍ የመጨረሻው ጨዋታ ስለሆነ የመጨረሻው ዓለም ዋንጫ ስለሆነ አሸንፎ ቢሄድ ደስ ይለኛል። የሱ አድናቂዎቹም ይሄን ነው የሚመኙለት። ካልሆነ ግን እሱ እንደ ግሉ ያስመዘገባቸው ውጤት በጣም ብዙ ስለሆነ አይቆጨውም ብዬ ነው የሚገምተው እና ስለ ክርስቲያኖ ሮናልዶ ይሄን ይላቸው። ቀጣይ ደግሞ ስለ ኤርሊንግ ሃላንድ እናወራለን ማለት ነው። ኤርሊንግ ሃላንድ የኖርዌይ ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። እንዲሁም ደግሞ የማንቸስተር ሲቲ ተጫዋች እንደሆነ ብዙዎቻችሁ ታውቃላችሁ ማለት ነው። ይሄ በጣም ረጅም ተክለ ሰውነት ያለው ተጫዋች ማለት ነው። አገሩ ከረጅም ዓመታት በኋላ ወደ ዓለም ዋንጫ ለመሳተፍ ጫፍ ላይ ደርሳለች ማለት ሳይሆን አልፋለች ኦልሬዲ። ምክንያቱም ከኖርዌይ ቀጥላ ያለችው ኢታሊ ናት። ኖርዌይ እንኳን ብትሸነፍ ኢታሊ በብዙ ጎል አግብታ ማሸነፍ ግዴታ ነውና አልፋለች ኖርዌይ ማለት ነው። እሱን ብቻ አይደለም ብዙ ከዋክብቶችን ይዛለች። አሁን ኖርዌይ ኦድጋርድ የአርሰናሉ ተጫዋች ኖርዌይ ብሔራዊ ቡድን ውስጥ አለ። እነ ኦስካር ቦብ አሉ። የብሬንትፎርዱ ተከላካይም አለ። ብዙዎቻችሁን እኔ የማላውቃችሁ በጣም ጎበዝ የሆኑ ተጫዋቾቹ አሉና ኤርሊንግ ሃላንድ በአጠቃላይ ዘንድሮ ለአገሩ ያደረገው ጨዋታ 12ኛ ጎል አስቆጥሯል። ባለፈውም 2 ጎል አስቆጥሯል። ተከታታይ ጎሎችን በተጫወተ ጌም ላይ ጎል ሳያስቆጥርም አያወጣምና ይሄ ተጫዋች ዘንድሮ
እኔ ለባላንዶር በጣም የሚፎካከሩ ሰፊ እድል አላቸው ብዬ የሚገምተው ኤርሊንግ ብሮት ሃላንድ ነው። ከሱ ቀጥሎ ያሉት እነ ሃሪኬን ምባፔ አሉ ማለት ነው። የአምና ባላንዶር ያሸነፈው ኡስማን ደምቤሌ ከጉዳት ነው የተመለሰው። ገና ወደ ቀድሞ ብቃቱ አልተመለሰም። ስለዚህ አሁን በቶታል ያስቆጠሩት ምባፔ፣ ሃላንድ እና ሃሪኬን ከነደምቤሌ በረጅም ርቀት እየመሩ ይገኛሉ። በእርግጥ ላሚን ያማል አለ የአምና ሁለተኛ ደረጃ ይዞ ያጠናቀቀው ማለት ነው። ኤርሊንግ ሃላንድ በፕሪሚየር ሊግ ዘንድሮ 14 ጎል አስቆጥሯል ለማንቸስተር ሲቲ። በሻምፒየንስ ሊግ ደግሞ 5 ጎል አስቆጥሯል። ቶታል ለማንቸስተር ሲቲ 19 ጎል አስቆጥሯል ማለት ነው። ከ30 በላይ ጎል አስቆጥሯል ማለት ነው ቶታል ዘንድሮ የተጫወታቸው ጌሞች። ስለዚህ ይሄ ተጫዋች ዘንድሮ ማንቸስተር ሲቲ ባለፈው በተደጋጋሚ ሳወራ ነበረና ዋንጫዎቹን የሚያሸንፍ ከሆነ ስፔሻሊ ፕሪሚየር ሊግ እና ሻምፒየንስ ሊግ የሚያሸንፍ ከሆነ ከኤምባፔ ከሃሪኬን ይበልጥ ሰፊ ድል እንዳለው ያስታውቃል ማለት ነው። ዘንድሮ እያሳየው ፐርፎርማንስ ምናልባት ዋንጫዎቹን ብቻ አይደለም፣ ያው በእግር ኳስ ውስጥ ጉዳት ይኖራል። ይሄ ተጫዋች ካልተጎዳ በስተቀር ይሄን ብቃቱ ይዞ የሚቀጥል ከሆነ እኔ አልጠራጠርም። ይሄ ተጫዋች ይሄን ብቃት ይዞ እንደሚጓዝ ይታወቃል። ጎል ለማስቆጠር አይቸገርም። ታይሚንግ አጠባበቁ፣ ቦታ አያያዙ በጣም የሚገርም ነው እና ጉዳት ካላስተናገደ በስተቀር ጎል ማስቆጠሩ እሱ እንደሚቀጥል እኔ ምንም ጥርጥር የለኝም። ምናልባት ግን ሲቲ አምና ምንም ዋንጫ ሳያሸንፍ ወጥቷልና ዘንድሮ ደግሞ ወደ ዋንጫ ማሸነፍ የሚመለስ ከሆነ ይሄ ኖርዌያዊ ተጫዋች ከሱ ጋር የሚፎካከር ተጫዋቾች አሉ ብዬ አልገምትም። በእርግጥ ካቻምና ጫፍ ደርሶ ነበረ። ብዙ ጎሎችን አስቆጥሯል ለማንቸስተር ሲቲ። ፕሪሚየር ሊግን አሸንፏል፣ ሻምፒየንስ ሊግ አሸንፏል። የፕሪሚየር ሊግ ጎል ኮከብ አግቢ ነበረ፣ ተሸልሟል። የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ተብሎ ተሸልሟል። ግን ባላንዶሩን የበላ የአርጀንቲናው ኮከብ ሊዮኔል ሜሲ ነበረ ማለት ነው። የዓለም ዋንጫውን ስለበላ ነው ብዬ ነው የሚገምተው። ያ ብዙ ጊዜ ባላንዶር አከራካሪ ነው እና ዘንድሮ ግን እንደነ ሜሲ እንደነ ሮናልዶ እሱን ጋር የሚፎካከር ተጫዋች በሱ ልክ የሉም። ሌሎቹ በየግል በጣም ጎበዝ የሆኑ ተጫዋቾች አሉ እና ኪሊያን፣ ቪኒሺየስ፣ ያሚላ ያማል፣ ዲዝሪ ዱዌ እንደውም ኡስማን ደምቤሌ በፕሪሚየር ሊግም ተጫዋቾች ጎበዝ የሆኑት አሉ። በጀርመንም እና ሃሪኬን አለ። ሌሎችም ምናልባት ሊከሰቱ ይችላሉ። አሁን አጥቂ ብቻ ላይ ተመስርቶ አይደለም ባላንዶር የሚሰጠው። እሱም ደግሞ ካቻምና የማንቸስተር ሲቲው መሃል ተጫዋች ሮድሪ ይሄን ክብር አሸንፎ ስላሳየን ሌሎቹም በጎል ብቻ ሳይሆን ያረጉት አስተዋጽኦ ተለክቶ የሚያሸንፉ ስላለ መሃል ተጫዋቾች በጣም እጅግ ብቃት የሚያሳዩ ከሆነ ደግሞ ይህን ሽልማት ያሸንፋሉ ብዬ ይገምታሉ በበኩሌ ማለት ነው። ሌላው ተጫዋች ደግሞ የማንቸስተር ሲቲ በግራ እግሩ የሚጫወት ኒኮ ኦራሊ ነው። ይህ ተጫዋች ባለፈም ነግሬያቸዋለሁ። ዘንድሮ እያሳየ ያለው ፐርፎርማንስ እጅግ የሚገርም ልጅ ነው። ከማንቸስተር ሲቲ አካዳሚ ነው የወጣ የእንግሊዝ ብሔራዊ ቡድን ተጫዋች ነው። አሁን ባለፈው መጀመሪያ ለእንግሊዝ ብሔራዊ ቡድን ተጠርቶ ላይንአፕ ደግሞ መጀመሪያ ቋሚ አሰላለፍ ውስጥ ገብቶ ጨዋታውን አርግቷል። እዛ ውስጥም በክለቡ ሲያደርግ የነበረውን እንቅስቃሴ ነበረ ሲያደርግ የነበረው።
የማንቸስተር ሲቲ ተጫዋቾች እሱም ፊል ፎደንም ጆን ስቶንስም ተመርጦ ወደ ጨዋታ ገብቷል ለብሔራዊ ቡድን። እንግሊዝ ቀድማ ብታልፍም ይሄ ታዳጊ ተጫዋች ግን የመጀመሪያ ቋሚ ተጫዋች ሆኖ ጨዋታውን አድርጓል። በሱ ቦታ ሲጫወቱ የነበሩት እና ሉክ ሾው የማንቸስተር ዩናይትድ ነበረ፣ እንዲሁም ቺልዌል የቼልሲ ተጫዋች ነበረ። ግን ከነሱ ይበልጥ ሉክ ሾው እድሜው ሄዷል። ቺልዌልም ደግሞ አሁን ከቼልሲ ወጥቷል፣ ሌላ ክለብ ውስጥ ነው እየተጫወተ ያለው። ስለዚህ በሱ ቦታ ላይ ያለ ተጫዋች እሱን የሚፈታተን ተጫዋች ካለ የአርሰናሉ ሉዊስ ስኬሊ ነው ማለት ነው። በትንሹ እድሜም ደግሞ ከማንቸስተር ሲቲ ጋር ዋንጫዎቹን አሸንፏል። ይሄ ታዳጊ ኒኮ ኦራሊ ተጫዋች ማለት ነው። ኮሚኒቲ ሺልድ 1 አሸንፏል። ፕሪሚየር ሊግ 2 አሸንፏል። 2022 23 2023 24 2 ፕሪሚየር ሊግ አሸንፏል ማለት ነው። 1 የአውሮፓ ቻምፒየንስ ሊግ አሸንፏል፣ የ2023ቱ ማለት ነው። እንዲሁም ደግሞ ኤፍኤ ካፕ 1 አሸንፏል ማለት ነው ከማንቸስተር ሲቲ ጋር። ስለዚህ ዋንጫዎቹን ቀድሞ አሸንፎታል። አሁን ግን ያኔ ያው በተቀያሪ ወንበር እየሆነ ነው የሚገባ። በሱ በኩል ቋሚ ተሰላፊዎች አሉ። እድሜው ባይሆንም ግን አንድ ጨዋታ የምትሳተፍ ከሆነ የቡድኑ አባልም ከሆነ ዋንጫ እንዳነሳ ስለሚቆጠር ነው እንጂ በዛ ሰዓት ያደረጋቸው ጨዋታዎች ይህን አክል አይደለውም። ግን አሁን እድሜው ወደ 20ዎቹ ሲደርስ በጣም እየበሰለ የሄደ ተጫዋች ነው። ለብሔራዊ ቡድንም መጠራት ተጀምሯል። ቅድም እንደነገርኳችሁ ባለፈ እንግሊዝ 2-0 ያሸነፈችውን ጨዋታ ሙሉ ጨዋታውን ገብቶ ተጫውቷል ማለት ነው። ይሄ እንግሊዛዊ ታዳጊ ተጫዋች የማንቸስተር ሲቲ ክለብ ተጫዋች ማለት ነው። ቀጣይ ደግሞ ከማንቸስተር ሲቲ ጋር የሚያደርገውን ጨዋታዎች ሙሉ ሲዝኑን አብረን የምናይ ይሆናል። እንዲሁም ደግሞ የ2026 ክለብ ወርልድ ካፕ ዓለም ዋንጫ ማለት ነው ከእንግሊዝ ጋር ምን ያክል ብቃት ያሳያል የሚል ደግሞ አብረን የምናይ ይሆናል። ስለዚህ በአፍሪካም የመጨረሻ የዓለም ዋንጫ መጣሪያ የሚያደርጉት አገራቶች አሉ፣ በአውሮፓም አሉ። የትኞቹ ናቸው ለመጨረሻ ለ2026 ያለፉት? የትኞቹ ናቸው ደግሞ የቀሩት የሚል ደግሞ አብረን የምናይ ይሆናል ማለት ነው። እስከዛን ድረስ እግዚአብሔር ቸር አቆየን እላችኋለሁ። መልካም ሰንበት።